ከአንድ የአሜሪካ ግዛት የምታንስ ሀገር ብትሆንም የዓለም 10% የሚሆኑ የነዳጅ ክምችት የሚገኝባት ሀብታም ሀገር ናት። በዚች ሀገር ትምህርት፣ የጤና አገልግሎት፣ ትራንስፖርት ነፃ ናቸው። ሌላው ቀርቶ አንድ ዜጋ ሲሞት ጥላ እንዲያገኝ ዛፍ መትከል ሳይሆን ክብር ያለው የቀብር ስነ ስርዓት አገልግሎት በነፃ የሚያገኝበት ነው። የዜጎቹ የነፍስ ወከፍ ገቢ በዓመት ከዓለም 5ቱ ገቢያቸው ከፍተኛ ከሆኑ ሀገራት ዜጎች ደረጃ ላይ የሚገኛሉ። አስገራሚው ነገር ደግሞ ዛሬም የዚች ትንሽዬ ሀገር የመገበያ ገንዘብ ከዶላርም ሆነ ከዩሮ የበለጠ ከዓለም ጠንካራው ውዱና ተፈላጊው መሆኑ ነው። Steeped in history, driven by innovation, and made strong by tradition. One of the most advanced countries in the Arabian Peninsula, Kuwait is an exemplary model of a modern Arab democracy. ሰላምና ጤና በያላችሁበት የዓለም ዳርቻ አብዝተን የምንመኝላችሁ የቻናላችን ቤተሰቦች፣ የዛሬ ተረካችን በዓለም ላይ ካሉ ሀገራት እጅግ ሀብታም ስለሆነችው ሀገርና ቢሊዮነሮቿ ይሆናል። እስከ ዝግጅታችን ፍጻሜ አብራችሁን ዝለቁ። በዓለም ላይ 180 የተለያዩ የመገበያ ገንዘቦች አሉ። ከነዚህ መካከል በስፋት የሚታወቁት ግን በጣት የሚቆጠሩት ናቸው። ለምሳሌ በሀገራችን ገናናውና እጅግ ተፈላጊ የሆነው ዶላር ሲሆን ዶላርን በመከተል ዩሮና ፓውንድ ይጠቀሳሉ። የዛሬው ጉዳያችን የሆነውና ግርምት የሚጭረው ግን ዶላር እስከ ሙሉ ክብሩና ጥንካሬው በነበረበት ወቅትም ቢሆን ዶላርን በ3 እጥፍ የሚበልጥና በአስተማማኝነቱም ተወዳዳሪ የሌለው የመገበያ ገንዘብ ባለቤት የሆነችው የመካከለኛው ምስራቅ ሀገር ኩዌት ናት። ኩዌት ከአንድ አሜሪካን ግዛት የምታንስ ሀገር ብትሆንም የዓለም 10% የሚሆነው የነዳጅ ክምችት የሚገኝባት ሀብታም ሀገር ናት። ሀገሪቱ ዲናር የተባለ የመገበያ ገንዘብ የምትጠቀም ሲሆን በኩዌት ዲናር ይፋዊ የመገበያ ገንዘብ እንዲሆን ከመወሰኑ በፊት የህንድ ሩፒና የእንግሊዝ ፓውንድ መገበያ ሆነው በቅደም ተከተል አገልግለዋል። አንድ የኩዌት ዲናር በ3 የአሜሪካን ዶላር የሚመነዘር ሲሆን የገንዘቧ ጥንካሬ ሚስጥር ያለው ደግሞ በዓለም አቀፍ ደረጃ እጅግ ተፈላጊ ከሆነው ነዳጇ ዘንድ ነው። የአንድ ሀገር የመገበያ ገንዘብ ከዶላር አንጻር ውድ መሆኑ ብቻውን ያንን ገንዘብ ጠንካራ ያሰኘው። ለምሳሌ የስዊስ ፍራንክ ወይም የኖርዌይ ክሮነር ከዶላር ጠንከር ያለ ይዘት ሊኖራቸው ቢችልም ገንዘቦቹ በየሀገራቸው መግዛት የሚችሏቸውን አገልግሎቶች ስንመለከት ግን ጥንካሬያቸውን ጥያቄ ውስጥ ያስገባዋል። የኩዌት ዲናር ልዩ የሚያደርገውም የሆነው በኩዌት 70 ሊትር ነዳጅ ለመግዛት የሚከፈለው 7.5 ዲናር ወይም 20 ዶላር ብቻ ነው። በየሬስቶራንቱ ወይም ሌሎች አገልግሎቶች መስጫ ቦታዎችም የገንዘቡን ጥንካሬ የሚያሳዩ አገልግሎቶች ናቸው የሚስተዋሉት። ሌላው ኩዌትን ልዩ የሚያደርጋት ነገር ሁሉም በሚባል ደረጃ ማህበራዊ አገልግሎቶች መኖራቸው ነው። በዚች ሀገር ትምህርት፣ የጤና አገልግሎት፣ ትራንስፖርት ነፃ ናቸው። ሌላ ቀርቶ ሰው ሲሞት የቀብር ስነ ስርዓት አገልግሎት በነፃ ነው። የመገበያ ገንዘቧ ከዓለም ጠንካራ ወይም ውዱ ቢሆንም እንኳን በኩዌት ኑሮ ውድ አይደለም። በኩዌት ያለው ኑሮ የመገበያ ገንዘባቸው እጅግ ደካማ በሆኑበት ሀገራት ካለው ጋር በሚወዳደር መልኩ ርካሽ ነው። በዚህ ምክንያትም ብዙዎች ኩዌትን የበረሃ ፈርጥ በማለት ይጠሯታል። ይቺ የበሬ ግንባር የምታክል ሀገር በርካታ ቢሊዮነር ሀብታሞችና በትሪሊየን የሚቆጠር ሀብት ያላቸው የንጉሳውያን ቤተሰብ አባላት መገኛም ናት። እነዚህ ቢሊዮነሮችና ባለ ትሪሊየን ሀብታሞች አብዛኞቹ የሚኖሩት በዚች የበረሃ ፈርጥ በሆነችው በኩዌት ሲሆን ሀብታቸውንም የሚያጠፉት በዛችው ሀገር ነው። ታዲያ ኑሮ እጅግ ርካሽ በሆነባትና አብዛኛው አገልግሎት በነፃ በሆነባት ሀገር እነዚህ ቱባ ቢሊዮነሮችና የንጉሳዊው ቤተሰቦች ያካበቱትን ሀብት በምን ላይና እንዴት ነው የሚያጠፉት? ወይንስ ምንድን የሚያደርጉበት ለሚለው ጥያቄ የሀገሪቷን 10 ቢሊዮነሮችና አንድ ንጉሳዊ ቤተሰብን ቅንጡ ሕይወትና ውጪ እንደ ማሳያ እንመልከት። ከ4 ሚሊዮን የማይበልጥ ሕዝብ ባላት ኩዌት በርካታ ቢሊዮነሮች አሉ። ከነዚህ ቢሊዮነሮች ውስጥ የሁለት ቤተሰቦች አባላት የመሪነቱን ቦታ ይዘው የተሰለፉ ሲሆን ሌሎችም እግር በእግር ይተካካሉ። በማይደረስበት ርቀት ላይ ደግሞ የኩዌት ንጉስና ቤተሰቡ ተሰይመዋል። የኩዌት ዜጎች
ከዓለም 5 ከፍተኛ ዓመታዊ የነፍስ ወከፍ ገቢ ካላቸው መካከል የተመደቡ ሲሆን የነፍስ ወከፍ ገቢያቸው በዓመት $70,000 ገደማ ነው። ጠቅላላው የአገሪቱ ዓመታዊ ገቢም እንዲሁ ከዓለም በአምስተኛ ደረጃ ላይ ተቀምጧል። ኩዌት 84 በመቶ የሚሆነው የአገሪቱ ገቢ የሚገኘው ከነዳጅ ዘይት ኢንዱስትሪ ነው። 90 በመቶ የሚሆኑ ኩዌታውያን በዚሁ የነዳጅ ዘይት ኢንዱስትሪ ተቀጥረው የሚሰሩ ሲሆን በደሞዝ መልክ ከሚያገኙት ክፍያ ላይም ምንም አይነት ቀረጥ አይከፍሉም። ከዚህ ግዙፍ ኢኮኖሚ ጀርባም ገዝፍ የወጡ የምጣኔ ሀብት ዘዋሪዎችም ይገኛሉ። ይህ በጥቂት መልክዓ ምድር የተከማቸ የነዳጅ ሀብት ለኩዌት ጠላትን ገዝቶባት የነበረና ሀገሪቷም ባንኳ ተመናምኖ በነበረበት ወቅት የኢኮኖሚ ክፍተት የመድፈን ኃላፊነቱን ተጭኖ የነበረው በእነዚሁ ቢሊዮነሮች ትከሻ ላይ ነበር። በኩዌት የሚገኙ ቢሊዮነሮች ያከማቹትን ሀብት በቀጥታ የማሳወቅ ዝንባሌ የሌላቸው በመሆኑና ድርጅቶቻቸውን በቤተሰብ ስም ማስመዝገብ የሚያዘወትሩ በመሆኑ ፎርብስ የተባለው የአሜሪካ መጽሔት የበርካታ ቢሊዮነሮች ስም በዝርዝር ለማካተት ፈቃደኛ ሳይሆን የቀረባቸው በርካታ አጋጣሚዎች ነበሩ። ፎርብስ ለውሳኔ የሚያቀርበው ሌላኛው ምክንያት እነዚህ በኩዌት ያሉት ቢሊዮነሮች ትክክለኛ ሀብታቸውን ለማሳወቅ ፈቃደኛ ለመሆናቸው የሚታዩት ንብረቶቻቸውም ሆነ የኑሮ ዘይቤያቸው አለን ከሚሉት ሀብት ጋር ፍጹም አይጣጣምም የሚል ሲሆን አንዳንዴ በታክስ የሚከፍሉትን ገንዘብ አለን ከሚሉት ሀብት በእጥፍ የሚበልጥ በመሆኑ ነው ይላል። እስቲ ከነዚህ ቢሊዮነሮች ውስጥ 5ቱን መርጠን የተሰማሩበትን የሥራ ዘርፍ ወይም የሀብት ምንጭ እንዲሁም በገንዘባቸው ምን እንደሚያደርጉበት እኔና ወደ ንጉሣዊ ቤተሰብ እናልፋለን። አምስቱ የኩዌት ቢሊዮነሮች ከሁለት ቤተሰብ የወጡና በኩዌት ያለው የንግድ ፉክክርም በአብዛኛው በእነዚህ በሁለት ቤተሰቦች መካከል ነው። የሚደንቀው ግን ሁለቱም ቤተሰቦች እጅግ ታታሪና ብልሃት የተሞላበት ንግድ የሚያካሂዱ ሲሆን ከፍተኛው የሀብት ምንጫቸው ከነዳጅ ዘይት ንግድ ወይም ጉድጓድ የመነጨ አለመሆኑና በተሰባጠረ የቢዝነስ ዘርፍ የተሰማሩ መሆናቸው ነው። በመጀመሪያ ላይ የምናገኘው የኩዌቱ ቢሊዮነር ዩሱፍ አልጎናም ይሰኛል። የአልጎናምና ልጆቹ ፒኤልሲ መስራች ሆነው ዩሱፍ አልጎናም በ2018 በፎርብስ መጽሔት ላይ ከዓለም 1650ኛ ደረጃ ላይ የተቀመጠና የሀብት መጠኑም 1.4 ቢሊዮን ተብሎ የተመዘገበ ቢሆንም ዩሱፍ አልጎናም በቂ ሀብት እንዳለው ቢገመትም ሀብቱ ከወንድሙ ጋር ከመጋጨት ሊያግዱ አልቻለም። በ2008 ባሳም ከተባለ ወንድሙ ጋር ግጭት ውስጥ ገብቶ የነበረ ሲሆን ክስ ተመስርቶበት በአሜሪካና በኢንግላንድ ፍርድ ቤቶች ቀርቦ ነበር። የክሱ ይዘትም የወንድሙ የባሳምን ኢሜል ሀክ በማድረግ የቢዝነስ ሚስጥሮችን ሰርቋል የሚል ሲሆን ይህንን ክስ ተከትሎ ዩሱፍ የኩዌት ዜግነቱን በመመለስ ኑሮውን ካሊፎርኒያ ለማድረግ ወስኗል። ምክንያቱ ደግሞ ከወንድሙ ለመራቅ በማሰብ ነው። ዩሱፍ ቢሊዮነር ብቻ ሳይሆን ምሁሩም ነው። ከባርክሌ ካሊፎርኒያ ዩኒቨርሲቲ በዲግሪ የተመረቀ ሲሆን ቤል ኤር በሚባል አካባቢ 150 ሚሊዮን ዲናር በሚገመት መኖሪያ ውስጥ ይኖራል። ከዚህ በተጨማሪም በርካታ በአይነትም በይዘትም የሚለያዩ ንብረቶች ያሉትና ትልልቅ የቢዝነስ ተቋማት ሼር በመግዛት ኢንቨስት በማድረግ ይታወቃል። ከነዚህ ውስጥ በካናዳ ያለው በትልቅ የእርሻ መሬት ላይ የሚመረት ሕጋዊ ፍቃድ ያለው አረንጓዴ ካናቢስ የማምረት ቢዝነስ ነው። ሌላኛው ቢሊዮነር እንዲሁ ከአልጎናም ቤተሰብ የወጣ ሲሆን የአባቱን ብሎም የቤተሰቡን ሀብትና ካምፓኒ የሚያስተዳድሩ ሙሉ ሀብት እንዲሰጠው የተወሰነለት ነው። ይህ ካቶዋህ የተባለው የዚህ ቤተሰብ አባልና የድርጅቱ ሲኢኦ ሆኖ እስከ 2019 ከመራ በኋላ ስልጣኑን ለልጁ አስረክቧል። ካቶዋህ እንደ ወንድሙ ሁሉ ከበርክሌ ዩኒቨርሲቲ የተመረቀና ወደ ኩዌት ተመልሶ የፋሽን ኢንዱስትሪ የከፈተ ሲሆን የቤተሰቡን ካምፓኒ ከመውረሱ በፊትም የተዋጣለት የቢዝነስ ሰው ነበር። የካቶዋህ የተጣራ ሀብት 1.3 ቢሊዮን ዶላር ነው ተብሎ የሚገመት ሲሆን በ2020 ፎርብስ በ1613ኛ ደረጃ ላይ አስቀምጦት ነበር። ይህ ሰው በበጎ አድራጎት ተግባሩ የሚታወቅ ሲሆን በሊባኖስ የሚገኘውን የቤተሰቡን ቤት ወላጅ አልባ ሕፃናት የሚያድጉበት ድርጅት እንዲሆን ማድረጉ ተጠቃሽ ነው። ካቶዋህ በ2009 ብቻ 2.5 ቢሊዮን ገቢ ማግኘቱን የገቢ ሪፖርት የሚያስረዳ ሲሆን ከዚህ ጊዜ በኋላ ግን ስለ ሀብቱ ምንም ግልጽ የሆነ መረጃ አልተገኘም። የአልጎናም ቤተሰብ ቅይጥ ካምፓኒ በርካታ የተሰባጠሩ የቢዝነስ ዘርፎች ላይ የተሰማራ ሲሆን አሁን ላይ ድርጅቱ የ30 ብራንድ አይነቶች ባለቤት በመሆኑ በ40 ሀገራት ውስጥ በኢንቨስትመንት ተሰማርቶ ይገኛል። ካምፓኒው ተሰማርቶበት ከነበረው የቢዝነስ ዘርፍ ውስጥ አንዱ የበግ እርባታና ኤክስፖርት የነበረ ሲሆን ይህንን ዘርፍ በአባትየው ውሳኔ ወደ መኪና አስመጪ የቢዝነስ ዘርፍ በመቀየር በመካከለኛው ምስራቅ የፎርድና የጀነራል ሞተርስ መኪናዎችን መለዋወጫ በማቅረብና በመሸጥ
ብቸኛውና ትልቁ መሆን ችሏል። ከዚህ በተጨማሪ ቤተሰቡ የኤሌክትሮኒክ ምርቶች አስመጪና አከፋፋይነት ቢዝነስ ውስጥም አሉበት። ከነዚህ ውስጥም የኖኪያ፣ የሶኒ፣ የኮምፓክትና የአይቢኤም ምርቶችን የማስመጣትና የማከፋፈል ቢዝነሱን በብቸኝነት ተቆጣጥሮት ይገኛል። ካቱዋ ፈጣን የሞተር ጀልባዎች አድናቂና አፍቃሪ መሆኑ በስፋት የሚነገርለት ሲሆን ሲሚኖስ የተባለችውን ቤንትሌ ኤፍቢ 272 ሞዴል ጀልባውን በ225 ሚሊዮን ዶላር ከሸጠ በኋላ የጀልባ ህይወቱን ችላ ብሎታል ወደሚል ድምዳሜ መጡ ብዙዎች ነበሩ። ካቱዋ ግን አሁንም የ25 ሚሊዮን ዶላር የሞተር ጀልባ አላቸው። ይቺ ጀልባ ጤናማ ሆና እንድታገለግል ለሚደረግላት ሰርቪስ ብቻ በየዓመቱ 2.5 ሚሊዮን ዶላር ወጪ ይደረግባታል። ውድ የመሿለኪያ ላይፍ ቤተሰቦች አብራችሁን ስለሆናችሁ ከልብ እናመሰግናለን። በአጭር ጊዜ በበርካቶች ተወዳጅ የሆነችው መሿለኪያ ላይፍ ቻናል የበለጠ እንድታድግ ሰብስክራይብ ያላደረጋችሁ አንድ ጊዜ ሰብስክራይብ በማድረግ እንድንበረታ እንድታግዙን አስታውሰን ተረካችንን እንቀጥል። በቀጣይ በዝርዝራችን ያካተትናቸው የኩዌት ቢሊዮነሮች ከቃራፊ ቤተሰብ የተገኙ ሲሆን እነዚህ ሁለቱ ወንድማማችና አንድ ሴት እህታቸው በተለይ በመኪና ኢንዱስትሪውና በሳይንሳዊ ዘርፉ ለኩዌት ከፍተኛ አስተዋጽኦ አበርክተዋል። የቃራፊ ቤተሰብ በመካከለኛው ምስራቅ የምግብ ኢንዱስትሪውን በብቸኝነት ተቆጣጥሮ የቆዩ ሲሆን በ2016 የፋስት ፉድ ቢዝነስ በቃን በማለት በኬኤፍሲና ሃርዲውስ ያላቸውን ሼር በ2.3 ቢሊዮን ዶላር ሸጠዋል። ለዚህ ስኬታማ የቤተሰቡ ቢዝነስ ኢፋሪ ጃስምና መሐመድ የተባሉት ወንድማማቾች ከፍተኛ ድርሻ የነበራቸው ሲሆን እህታቸው ፋይዛም የራሷ አስተዋጽኦ ነበራት። ይቺ ፋይዛ የተባለችው እህታቸው ለየት የሚያደርጋት ደግሞ ሀብታም የቢዝነስ ሰው ሆና መቆየት አለመፈለጓና ትምህርቷን በሚገባ በመማር ኬሚስት ለመሆን የቻለች ከመሆኗን በተጨማሪ የኩዌት ዩኒቨርሲቲ ፕሬዝዳንት ለመሆን መብቃቷ ነው። ፋይዛ ከነዚህ በተጨማሪ የተለያዩ ጥናታዊ ጽሑፎችን ያቀረበች ሲሆን በተለይ ደግሞ ብረትን ከዝገትና ከመቦርቦር በመከላከል ዙሪያ የደረሰችበት ግኝትና የፈጠራ ሥራ ሽልማትን አስገኝቶላታል። ከቃራፊ 4 ወንድምና እህቶች አንደኛው ድርሻ የሆነውን ገንዘብ በመውሰድ ከቤተሰቡ ተነጥሎ የመኪና ቢዝነስ ውስጥ ለመግባት የወሰነ ሲሆን እጅግ ውድና ብርቅ የሆኑ የመኪና አይነቶችን በማከማቸትም ሆነ በማቅረብ በመካከለኛው ምስራቅ ተወዳዳሪ የሌለው መሆን ችሏል። የተቀሩት ሶስቱ የቤተሰብ አባላት ማለትም አፋሪ፣ መሐመድና ፈይዛ የጋራ ሀብታቸው እንደሆነ ያስመዘገቡት የገንዘብ መጠን 3.3 ቢሊዮን ዶላር ጥሬ ገንዘብ ሲሆን የተለያዩ ይዞታዎችና የሼር ኢንቨስትመንቶችም አሏቸው። ከይዞታቸው መሃል ተጠቃሽ ሆነው 14 ፎቅ ዘመናዊ ህንጻና በክሪስፒ ክሬም የዶናት ኢንዱስትሪ ያላቸው ሼር ነው። ልጆቹ 10 ሚሊዮን ዶላር በማውጣት ሼሮችን የገዙ ሲሆን የሼር ባለድርሻ ከሆኑ በኋላ ድርጅቱንም ሆነ ራሳቸውን ባለበርካታ ገንዘብ ማድረግ ችለዋል። በኩዌት ቢሊዮነር ለመሆን ከጠቀስናቸው ቤተሰቦች መወለድ ወይም መጠጋት ቅድመ ሁኔታ የሚያስመስልበት ሁኔታ ይስተዋላል። ምክንያቱም የሀገሪቱ ሰራተኛ ኃይል በነዳጅ ኢንዱስትሪ ውስጥ የተሰማራ ነው። ይህን ያህል ቁጥር የአምራች ኃይል በነዳጅ ኢንዱስትሪ የተሰማራ ቢሆንም የኩዌት መንግስት ወደፊት በነዳጅ ላይ ጥገኛ ሆኖ ለመጠቀም ያሰብ አይመስልም። በዚህ ምክንያት ይመስላል የኩዌት የኢንቨስትመንት ባለስልጣን 700 ቢሊዮን ዶላር በመመደብ በሳውዲ አረቢያ የአረንጓዴ አሻራ ፕሮግራም ላይ እንዲሳተፍ አድርጓል። ከዚህ በተጨማሪም ኩዌት የካርበን ልቀትን በመከላከል የተሻለ ቴክኖሎጂን የመጠቀም ጥረትን የሚያቀላጥፈው ዋን ፕላኔት ወይም አንድ ምድር የተሰኘ ፕሮግራም መስራች ስትሆን የፕሮግራሙ ዓላማም ከነዳጅ ወደ ሌላ አማራጭ ኃይል የሚኖረውን ሽግግር ማሳለጥ ነው። እንግዲህ ስለ ኩዌት ገንዘብ ጥንካሬና ስለ ቱባ ቢሊዮነሮች ይህን ያህል ካለን አሁን ደግሞ የትሪሊየን ዶላር ባለሀብት ስለሆኑት የኩዌት ንጉሳዊ ቤተሰቦች የኑሮ ዘይቤ ጥቂት እናጫውታችሁ። በቅንጡ ህይወት ውስጥና በቢሊዮን ዶላር ሀብት መሃል መወለድ ምን ሊመስል እንደሚችል ከኩዌት የንጉሳውያን ቤተሰቦች የተሻለ መናገር የሚችል ያለ አይመስልም። በኩዌት የነገስታት ቤተሰብ ውስጥ ቅንጦት በስሜት ሳይሆን እንደ ልብ በሚወጣ ገንዘብ የሚገለጽ ይመስላል። ኩዌትን እንደ ሀገር ልዩ የሚያደርጋት መልክዓ ምድራዊ አቀማመጧን ሀገሪቱ የተቀመጠችው በጥቁር ወርቅ ላይ ነው ያስባለ ነው። ይህ ጥቁር ወርቅ ነዳጅ ሲሆን ኩዌት የዓለም 10% የነዳጅ ክምችት የሚገኝባት ሀገር ናት። ታዲያ እንደዚህ ያለችውን ሀገር የመምራት ዕጣው የደረሰውና የማይወቀስ የማይከሰስ ንጉስ መሆን ምን ሊመስል እንደሚችል በትንሹም ቢሆን ብልጭ ሳይልለው አልቀረም። ሌላው ኩዌትን ልዩ የሚያደርጋትና ባለ ትሪሊየን ነገስታት የቤተሰቡን ጸጋቸውን ተረጋግተው እንዲያጣጥሙ የሚያደርጋቸው ኩዌት ያላት
አካታች የሆነ ባህል ነው። ምንም እንኳን ኩዌት እስላማዊ ሀገር ብትሆንም ጥራዝ ነጠቅ የሆነ ሃይማኖታዊ አክራሪነት አይታይም። የእንግዶችም ሆነ የሀገሬውን መብት የሚጫኑ ሃይማኖታዊ ህጎችም አይስተዋሉም። በተለይ ደግሞ ኩዌት ሃይማኖትን ሽፋን አድርገው የሚንቀሳቀሱ የሽብር ቡድኖችን በፍጹም አታበረታታም፣ አትቀበልም። ይህ ደግሞ ጉልበት ያላቸው አውሮፓውያን መንግስታት ለኩዌት ሰላምና መረጋጋት አብዝተው እንዲጨነቁ አድርጓቸዋል። በዚህም ሌሎችን በማደራደርና በመሸምገሉ በኩልም ኩዌትና የነገስታት ቤተሰቦቿ ተጽዕኖ ከፍ እንዲል አድርጎታል። ባጭሩ የሙስሊሙን ባህልና የምዕራቡን ዲሞክራሲ አዋህዳ ያዘችና አሳታፊ የፖለቲካ ምህዳር ያላት ብቸኛዋ የገልፍ ሀገር ናት። ኩዌት የነዳጅ ዘይት ሀብት እንዳሁኑ ከመበራከቱ በፊት የኩዌት ኢኮኖሚ በባህር ግዛቷና በወደቧ ላይ የተመሰረተ ነበር። የነዳጁን መገኘት ተከትሎ ግን የአገሪቷም ሆነ የዜጎቿ ሀብት ሰማይ ነካ። አሁንም ቢሆን የባህር ዳርቻውን ለማልማት ታቅዶ እየተተገበረ ያለ የሳባ ከተማ የሚባል ፕሮጀክትም አላት። የኩዌት ንጉሳዊ ቤተሰብ ሳባ በመባል የሚታወቅ ሲሆን ይህ ንጉሳዊ ቤተሰብ የአገሪቱን ከፍተኛ የነዳጅ ሀብት በባለቤትነት ተቆጣጥሮ ይገኛል። ይህን ንጉሳዊ ቤተሰብ ለየት የሚያደርገው የነዳጅ ክምችቱን እየሸጡ ገንዘቡን በመጠቀም የተጠመዱ አለመሆናቸውና እጅግ ከፍተኛ ብላት የተሞላበት ዘርፈ ብዙ የኢንቨስትመንት ተግባራት ላይ የተሰማሩ መሆናቸው ነው። ቤተ ሳባ የተባለው ንጉሳዊ ቤተሰብ የሚኖርበት ቤተ መንግስት ባጭሩ ትንፋሽ የሚያስቆርጥ ነው። የቤተ መንግስቱ ውስጠኛ ክፍል በወርቅ የተንቆጠቆጠ ሲሆን ውጪውም እንዲሁ ከሜዳ ቴኒስ ስታዲየም እስከ ባህር የመዋኛ ቦታዎች አሉት። ቤተ ሳባ በመባል የሚታወቀው ይህ ንጉሳዊ ቤተሰብ እንዲያው ዝም ብሎ በሀብት የተጨማለቁ ሰዎች ስብስብ ሳይሆን ወደ ኋላ ዘለግ ያለ ዕድሜ ያስቆጠረ ታሪክ ያለው ቤተሰብ ነው። ይህ ታሪካቸው ደግሞ በዓለም ከፍተኛ ተጽዕኖ ፈጣሪ ከሆኑ ንጉሠ ነገሥታት ሁሉ ቀዳሚ ያደርጋቸዋል። የቤተ ሳባ ቤተሰብ ታሪክ የሚጀምረው የአረቡ ባሕረ ሰላጤ ሕዝቦች ገና በአርብቶ አደርነት ከቦታ ቦታ በመዘዋወር ኑሯቸውን ከሚመሩበት ጊዜ አንስቶ ነው። በዚህ ጊዜ ታዲያ የሳባ ጎሳ በኩዌት በመስፈር ከሌሎች ቤተሰቦች ጋር ህብረት ከፈጠረ በኋላ ባንያቱ የተባለውንና ኃያል የሆነ የጎሳ ጥምረት ከፈጠሩ በኋላ ቢን ጃባር የመጀመሪያው የኩዌት ኢሚር ወይም ንጉሥ መሆን ቻለ። ይህ ኢሚር ከ1752 እስከ ዕለተ ሞቱ 1962 በንግስና የመራ ሲሆን በዘመኑ ኩዌትን ዝነኛ የንግድ መናኸሪያ ማድረግ የቻለ ለቤተሰቡም በዛው ልክ በርካታ ሀብት ማጠራቀም ችሎ ነበር። በ1930 በኩዌት ነዳጅ ሲገኝ ደግሞ ለቤተሰቡ አዲስ የሀብት ከፍታ ማስገኘት ቻለ። ይህ ቤተሰብ ነዳጅ ላይ ብቻ ጥገኛ ከመሆን ይልቅ በበርካታ ዘርፎች ኢንቨስት በማድረግ ሰፋ ያለ ይዞታዎች ባለቤት መሆን ችሏል። ከኢንቨስትመንት ዘርፎቻቸው መካከል የባንክና የገንዘብ፣ የሪል ስቴት፣ የቴሌኮሙኒኬሽን እና ሌሎች ዘርፎችም ይገኙበታል። ከዚህ በተጨማሪ የሌሎች ካምፓኒዎች ውስጥ ትላልቅ ሼሮች አሏቸው። ለምሳሌ ፓንተር ሚዲያ ግሩፕ ውስጥ፣ ዩናይትድ ሪል ስቴት ካምፓኒ ውስጥ፣ ኩዌት የፕሮጀክቶች ካምፓኒ ባለይዞታዎች ግሩፕ ውስጥ እንዲሁም ዩናይትድ ጎልፍ ግሩፕ እና በርገንድ ባንክ ውስጥ ከፍተኛ ሼር ያላቸው ሲሆን ሌሎች በርካታ ቢዝነሶችም አሏቸው። የቤተ ሳባ የንብረት ግምት በትንሹ 769 ቢሊዮን ዶላር አካባቢ ሲሆን በካሽ ደግሞ በትሪሊየን የሚቆጠር ሀብት አላቸው። የነገሥታቱ ቤተሰብ ለኩዌት ሁለንተናዊ የኢኮኖሚ እድገት ከፍተኛ አስተዋጽኦ ያደረገና በበርካታ የማህበራዊ አገልግሎት ዘርፎች ውስጥም ከፍ ያለ ተሳትፎና አስተዋጽኦ ያለው ነው። ለምሳሌ በመሰረተ ልማት ማስፋፋት ዙሪያ፣ በትምህርት፣ በጤናና በበጎ አድራጎት ተግባራት ውስጥ በኩዌት ብቻ ሳይሆን በመላው የገልፍ ሀገራት ከፍተኛ ስራዎችን መስራት የቻሉና ሊፋቅ የማይችል አሻራ ያሳረፉ ቤተሰብ ናቸው። ይህ ቤተ ሳባ የሚባለው ቤተሰብ እጅግ ትልቅ ቤተሰብ ሲሆን አባላቱም የጎሳ ማንነት ያላቸው ናቸው። ውድ የቻናላችን ቤተሰቦች ስለ ኩዌት በወፍ በረር ያጋራናችሁ ይህን ይመስል ነበር። በቀጣይ እናንተ ቤተሰቦቻችን ቢቀርብልን የምትሉትን በኮሜንት ማስቀመጫው እንድታሳውቁን እንዲሁም የተሻሉ ስራዎችን ይዘን እንድንቀርብ ሰብስክራይብ እና ሼር በማድረግ ይህን ቻናል ለሌሎች እንዲደርስ እንድታደርጉልን በአክብሮት እንጠይቃለን። ሰናይ ጊዜ